ሰፊው ምንም እኮ መጽሐፉን ህዝብ ጋር እንዲደርስ ነው የፈለኩት። ህዝቡ የኔን as much as possible I try to be honest መጽሐፍ ውስጥ ያደኩበትን ያለፍኩበትን ብዙ እንደውም ያወጣኋቸው ቻፕተሮች አሉ። በተቻለ መጠን ሰከን ያለ እንዲሆን ፈልጌ ነው ያቀረብኩት። ምንም ከነሱ እሱ ጋር ሰጣ ገባ መግባትም አልፈልግም። ለአንባቢ የምጠይቀው አንድ ኮፒውን አንብቡና እዛ ላይ እኔ የጻፍኩት አብሶሉት ትሩዝ ነው ማለት አይደለም። እኔ የጻፍኩት የኔን ትውስታ ነው፣ የኔ የሄድኩበትን ነው። ያለፍንበት ታሪክ አንድ ሰው አይሰራም። ታሪክ አብረው ነው የምታልፍበት። አስተዳደጌም ላይ ለምሳሌ ስለ አስተዳደግ እኔ ያለኝ ትውስታና እናቴ ያላት ሊለያይ ይችላል። ስለ ትምህርት ቤት የኔና የመምህሬ ትውስታ ሊለያይ ይችላል። እኔ ትምህርት ቤት ጨዋ ነኝ ብዬ ካሰብኩ አስተማሪ ሲቆረጠኝ ስላደገ ረባሽ ነበር ሊል ይችላል። በፖለቲካ ውስጥም እንደዛ ነው እና ቤሲካሊ ለምንድን ነው እንደሆነ በኦልሞስት ዋን ሰርድ የሚሆነው መጽሐፍ ስለ ልጅነት ነው የጻፍኩት። ለምን የፖለቲካ አመራር የፖለቲካ ሰዎች ኋላ ላይ የሚይዙት ፖለቲካ አቋም፣ የፖለቲካ ምልከታ፣ የፖለቲካ ትንተና በትምህርት ቤት የምንማረው ወይም ደግሞ በፓርቲ ውስጥ የምንማረው ጉዳይ ብቻ ሳይሆን ያደግንበት our lived experience ኢንፍሉዌንስ እንደሚያደርገን ለማሳየት ያህል ነውና እኔ ያደረጉት ነገር የመንግስት ሰዎች ያደረጉት ነገር እኔ ላይ ምንም ጉዳት አላመጣም። ኢንፋክት መጽሐፉን አሰራጩት ጉዳዩን ከፍ አደረጉት። ግን መንግስታዊ ወንበድና there is something called acting like a state. The state has decorum, state has status አላት። ስቴት ግለሰብ አይደለች። እንደ ስቴት አክት ማለት ስቴት ማንሽፕ የሚባል እና የምታየው የአብይ አንዱ ኢትዮጵያ ውስጥ ያደረገው ነገር ምንድነው? ስቴትን አዋረደው። የፖለቲካውን የልጅ ጨዋታ አደረገው፣ ትሪቪያል አደረገው። ሲሪየስ ዲስኮርስ ሲሪየስ የሆነ ስቴት ያፍናል፣ ስቴት ይገላል። ግን ስቴት የሚያደርገውና ተራ ሽፍታ የሚያደርገው ግድያ እንኳን ይለያያል። ስቴት has ኦራ አለው ስቴት ሲባል የሚፈራበት የሚከበረበት የራሱ እንትን አለው፣ ዲኮረም አለው። ያን ዲኮረሙን አውርዶ በጣም አዋረደ። ኢትዮጵያን ስቴት አወረደው። ያ ነው አሁን በዚህ ጽሁፍ ላይ ያየሁት። አንድን መጽሐፍ ወስደው they could have done it በነገራችን ላይ could have done it አንድ ካድሬ እኮ እንዲያደርገው ማድረግ ይችላል ነበር። ከናይሮቢ ወስደው አርቲፊሻል ኢንተለጀንስ ባለፈው የለጠፍኩትን የሰዎችን ስም መጥራት ስለማልፈልግ ነው፣ ተገደውም ሊሆን ስለሚችል ወስደው ከአርቲፊሻል ኢንተለጀንስ ኤጀንሲ ቢሮ ኮምፒውተር ነው የለጠፉት። ሲለጥፉት ደግሞ ሜታ ዳታውን እንኳን አላወጡትም። አይገርምም? ሌሎች ልጆች ያንን እነሱ ፒዲኤፍ የለጠፉትን ሪቨርስ ኢንጂነር ሲያደርጉት በቀጥታ ኮምፒውተሩን አገኙት። then they got into it ያለውን ኔትወርክ በሙሉ የስቴት ሲክሬትን በቀላሉ ያዋረደ የልጅ ስራ ነው፣ የችኮላ ስራ ነው። I want የኢትዮጵያ መንግስት ውስጥ ያሉ ሰዎች there's a difference between in government and outside government. መንግስቱ ስትሆን መንግስታዊ ባህሪ ሊኖረው ይገባል። ሰው የመንግስትን ሚስጥር የሚጠብቁበት they could have done it መቶ መከሰጣቸው አትበለኝ እንጂ they could do it. There are ways states can do. እና imagine እኔ የዛ ሀገር ዜጋ ነኝ፣ ምንም ችግር የለውም። ኢማጂን ኢፍ የሆነ ፎሬን ኤንቲቲ ላይ እንዲያ ነገር ቢያደርጉና ሪቨርስ አድርጎ ቢገባ ስንት የሀገር ሚስጥር ሊያወጣ ይችል ነበር። በጣም ጥሩ። እንግዲህ ከመጽሐፉ ከትውስታ ጋር ተያይዞ አንድ አድማጮችን መጠቆም የምፈልገው እኔም አንዳንድ ጥያቄዎች ነበሩኝ፣ ግን ይሄን ታነብ ተመለሰልኝ። ምንድነው ፓርቲሲፐንት ኦብዘርቨር ነኝ። ስለዚህ እኔን ፓርቲሲፐንት ኦብዘርቨር ነኝ የጻፍኩት፣ ሌሎቻችሁ ይሄን እንደመነሻ ውሰዱ ወይም የራሳችሁን ጻፉ የሚል ነው። እሷን ጨምሬ ወደ መጀመሪያው ጥያቄ ልሂድ። የመጽሐፉ 1/3 እንዳልከው ጀዋር ስለ ውልደትና አስተዳደግ ነው የጻፍከው። በዚህ መጽሐፍ ይሄን መጽሐፍ ከገጽ 1 እስከ 420 ካነበብኩ በኋላ የተረዳሁት ነገር ቢሆን ከወደድኩት አንዱ ነገር በዛ ብነሳ ይሻል። የመጀመሪያው ጥያቄ ይሄ መጽሐፍ ወይም ያልጸጸትም ይንጋቡ መጽሐፍ ማህበራዊን ጀዋር እንድናውቀው አድርጎናል። ከነኛ ውስጥ ለምሳሌ ህብረ ባህላዊ እንደሆንክ መልቲካልቸራል ሴቲንግ ውስጥ እንዳደግ በደንብ አድርጎ ነው የሚያስቀምጠው። የአስተዳደግ ውጤት መሆኑንም የድሙጋው ልጅነት፣ የአሰላው አፍላ ወጣት፣ የአዳማው ነውጠኛ ማለትም አክቲቪስት ለማለት ፈልጌ ነው ነውጠኛ፣ የሲንጋፖር ታታሪ ሰልፍ ሜድ ሰው መሆንን ያሳያል። እንደ ችግር እንደተጋፈጥ የስታንፎርድ እና ኮሎምቢያ ተማሪና ተመራማሪ፣ የቄሮ ንቅናቄ ታጋይና አታጋይ፣ ከዚያም ደግሞ የቃሊቲ ግዞተኛ
ማየት ችለናል በዚህ መጽሐፍ ብቻ ስላንተ። በሌላ መልኩ ነገር ግን ይሄንን ማህበራዊ ውቅር አንተ ማህበራዊውን ጀዋር በፖለቲከኛው ጀዋር ውስጥ አናገኝም። በፖለቲከኛው ጀዋር ውስጥ ጽንፈኛ ነው፣ ለሌላው ማህበረሰብም ጥላቻ አለው፣ በተደጋጋሚም እንደዚህ አይነት ነገሮችን ያሳያል። እንዴት ከእንደዚህ አይነት ማህበረሰብ መጥቶ ይሄንን አስተዳደግ ይዞ ሊበራል ሊያደርጉት የሚችሉትን ትምህርትና ኤክስፖዠር ኖሮት በፖለቲካው ላይ ማንጸባረቅ አልቻለም ለሚሉ ምን መልስ ይኖራል? ያ ትችት ነው። ለምን ነው ሰፋ አድርጌ የጻፍኩት? ይሄ እንግዲህ የኔ ሙሉ አውቶባዮግራፊ ሳይሆን ማስታወሻ ነው፣ ሜሞዋር ነው። ለምን ነው ሰፋ አድርጌ ያደኩበትን ማህበራዊ ኢኮኖሚያዊ በዛ ጊዜ ውስጥ ያስቀምጥኩት? የዛ ፕሮዳክት መሆኔን ነው። ተወልጄ ያደኩበት ማህበራዊ ፖለቲካዊ፣ በተለይ የፖለቲካዊ ሁኔታው ማህበራዊ ሁኔታ በልጅነቴ የፖለቲካ ተጽዕኖ ውስጥ እንድገባ ኮንትሪቢዩት አድርጓል። ከዛ በሄደ ደግሞ እያጠና ሄድኩ። እኔ ራሴን እንደ ፖለቲካል ሪያሊስት፣ ሶሻል ሊበራል when it come to economic outlook conservative to the right አድርጌ ነው ራሴን የምገባገበው። አንተ ራስን የምታይበታለህ። there is this ጀዋሪ ዊንዶው የሚባል አለ ኢንዲያን ፊሎሶፈር መሰለኝ እና there are things you know about yourself, there are things people know about you, there are things you think people know about you, and it's 4 windows. በዛ ውስጥ it's fair, that's the kind of discussion I want. ለምን ነው ዲፌንድ ለማድረግ አልፈልግም። it is fair ሰዎች የፖለቲካ አመራሮችን በተለይ ደግሞ እኛ ከምንጽፈው፣ እኛ ከምናገረው፣ እኛ ከምንሰራው በማየት ጃጅ ማድረግ መቻል አለባቸው። ተቺዎችን ቻሌንጅ ማድረግ ፈልገው ከሌሎች ፖለቲከኞች ፕሮባብሊ ለየት የሚያደርገኝ የፖለቲካ ህይወቴን በሙሉ በሚዲያ ላይ የኖርኩ ሰው ነኝ። ስናገር ስጽፍ የነበርኩ ሰው ነኝ። አትሊስት አሜሪካ ከሄድኩበት ጀምሮ አሁን እናንተ ቲንክ አንተ እንኳን የፌስቡክ ጀነሬሽን ነው፣ ቀጥሎ ያለው የቲክቶክ ጀነሬሽን ነው። እኔ እኮ የፓልቶክ ጀነሬሽን ነኝ። ቶላ ቡሊ በሚል በአያቴ ስም ነበር የምጽፈው። ሶ ከፓልቶክ 2006 all the way 2005 6 all the way then ወደ ፌስቡክ ገባን። then አሁን እኔ እስር ቤት እያለሁ አሁን ቲክቶክ እንኳን በደንብ አልገባኝም። አሁን እየጀመርኩ ያለሁት during all this period of time ማአት ቮሊዩም የኔ አሁን ጽሁፎች አንድ ልጅ ኮምፓይል አድርጓቸው they are over 10,000 pages ጽሁፎች ብቻ የጻፍኳቸው ማለት ነው። ሶ የስራዬን ጽሁፌን ንግግሬን በደንብ ተከትሎ ከዛ ይሄ መጽሐፍ ብቻ ሳይሆን ሌሎቹን በመጽሐፍ ጃጅመንት ላይ እንዲደርስ ሰጀስት አደርጋለሁ። በጣም አመሰግናለሁ። እንግዲህ ትችቱ ፌር ነው። ትችቱን ግን ሲያደርጉ መጽሐፉንም ሌሎች ነገሮችን በደንብ አንብበው ጀስቲፋይድ የሆነ ትችት ቢሆን ጥሩ ነው የሚል ነው። ዛሬ የተወሰኑትን ጥያቄ ብቻ ነው የምጠይቀው፣ እግረ መንገዱንም ቡክ ሪቪው አይደለም። እሱም በሌላ መልኩ ወይ በጽሁፍ በሌላ መልኩ አመጣለሁ። እንዲሁም ደግሞ ፋክት ቼክም አይደለም። ይሄንን እንድታውቁ ፈልጋለሁ። ስለ መጽሐፉ ብቻ ነው፣ ከመጽሐፉ ጋር በተያያዘ ነገር ነው የምጠይቀው። ወደሚቀጥለው እንሻገር። በዚሁ የመጽሐፉ ርዕስ ብዙ ሰዎችን አስደንግጧል፣ አስቆጥቷል። በተለያየ መልኩም አስተያየት እንዲሰጡም አድርጓል። ከትችቶቹ ውስጥ ባልተለመደ መልኩ የመጽሐፉን ዋና ርዕስ ምንነትና ትርጉም የምናገኘው በመጽሐፉ መጨረሻ ክፍል ለዛውም ገጽ 409 ነውና አንዳንድ በጣም ችኩል የሆኑ ሰዎች ጭራሽ ይሄንንም ላያገኙት ይችላሉ። እኔ አግኝቼዋለሁ መጨረሻ ላይ ገጽ 409 ላይ። ለምን እንደዛ አደረግከው? አንድ ሁለተኛ አልጸጸትም ስትል ለምን አትጸጸትም? ለመጸጸት የሚያበቁ ክስተቶች በትግል ጉዞ ስላልነበሩ ነው የማትጸጸተው? ታይትሉ ኢንትረስቲንግ። ባለፈው አይ ቲንክ ዲደብልዩኤስ እናወራ መሰለኝ። the first word I wrote መጽሐፉን ስጀምረው እስር ቤት ከዚህ ነው አስቤበት ነው። ከመጻፌ በፊት ሪፍሌክት አድርጌ ነው የጻፍኩት። ከዛ ኤዲተሮችን ሳመጣ የሚቀርቡኝ ጓደኞችን ማኑስክሪፕቱን ሳያቸው ታይትሉ አይሆንም የሚል ነበር። why this title? ከሁለት አንግል ነው ክርክሩ የነበረው። አንዱ አልጸጸትም በማለት የምትጸጸት አስመሰልከው ይላሉ። አንዳንዱ አልጸጸትም አትበልም ይላሉ። እና ይሄ ምን ሐሳብ ሰጠኝ፣ ለምን እንዳልኩ መጻፍ ነበረብኝ። አይ if I write it on the intro it's giving it away, therefore መጨረሻው ላይ ማስቀመጥ አለብኝ የሚል ታክቲክ ነው የተጠቀምኩት። ምክንያቱም አንድ ሰው አንብቦ መጽሐፉን ከጨረሰ እስካሁን ባደረገው በዚህ ውስጥ ባነበብኩት ውስጥ
ጀዋር መጸጸት አለበት ወይስ የለበትም የሚለውን የራሱ ሐሳብ ይኖረዋል ኮንክሉድ ያደርጋል። ከዛ የኔን ኤክስፕላኔሽን ሲያገኝ ወይ ያን የራሱን መደምደሚያ ያጠናክርለታል ወይ ደግሞ ያን የሱም መደምደሚያ የተቃረነ ሲሆን አቋሙን ይዞ እንዲሄድ ይረዳዋል ከሚል ነው ወደዛ የሄድኩት። አልጸጸትም አክቹአሊ ቃሉ አይቆጨኝም ነበር። ያው አማርኛው እሱ ይሻላል የሚል ነው። ኢንጋቡ ንበይታ ኢንጋቡ ኢንሼ ነው ስለዚህ በሚል ኢንጋቡ አክቹአሊ ኢንሼ ነው የሚለው በጣም ኮመን ወርድ ስለሆነ ነው። ሼናንቀቡ ከሚለው ነው የመጣው። ሼናንቀቡ ማለት አልተጎዳሁም I should have done this, I should have done that የለም ማለት አይደለም። ያ ይኖራል ግን አልቲሜትሊ የሰራው ስራ ውጤታማ ሆኗል። የሰራው ስራ የተነሳውበት አላማ ምንም እንኳን ኮስት ኢምፖዝ ቢያደርግብኝ ምንም እንኳን ዋጋ ቢያስከፍለኝ ተሳክቷል ከሚል የሚመጣ ነው። በሂደትስ በፍልስፍና ስለዚህ አንተ the end justifies the means በሚል ነው የምትሄደው። አንዱ መጽሐፉ ላይ ስላነበብኩ ነውና ከፍልስፍና አንፃር ከፖለቲካል ቲዮሪ አንፃር በሂደት ምንም እርግጫም ቢኖር ጉዳትም ቢኖር ውጤቱ እስከመጣ ድረስ ምንም ችግር የለውም ነው። ለኔ እኔ ሳክሪፋይስ አደረኩት ማለት ነው። for myself in my life ብዙ ሰው ከሚያስበው በላይ ዋጋ የከፈልኩበት የህይወት ጉዞ ነው። on personal level ምንም እንኳን ብዙ ኦፖርቹኒቲዎችን ሳክሪፋይስ ያደረኩ ቢሆን በፋሚሊ ብዙ ቢሆንም ራሱ it was not in vain. Whatever I did, whatever I lost, I've been compensated through success. The hardships, the sacrifices that I paid during the journey, I've been compensated because the journey was successful. ከሚለው የመጣ ነው። ከዚህ በፊት ትንሽ ጥሩ በተሻለ መልኩ ቃለ ምልልስ ስታደርግ ይሄን ጉዳይ ገልጸ ነበር። ለምሳሌ ከዚህ በፊት ባደረከው ቃለ ምልልስ ኮት አደርጋለሁ በእኔ የድረሱልኝ ጥሪ ሳቢያ አንዲት አሮጊት የኤሌክትሪክ ሽቦ ረግጣ ብትሞት ኃላፊነት ባልወስድም እኔ ተጠያቂ ባልሆንም በህግም በሞራልም ነገር ግን ይጸጽተኛል የሚል ማብራሪያ ሰጥተ ነበርና አሁንም አንተ ቀጥተኛ ተጠያቂነት የህግም የሞራልም ተጠያቂነት ባይኖርብም ወይ ባትሆንም ለደረሰው አላስፈላጊ ጉዳቶች አታዝንም አትጸጸትም የሚል ይመጣል። ከዚህ በፊት በዛ መልኩ ስላስቀመጥከው ለእያንዳንዱ በትግሉ ስለተፈጠሩ ነገሮች በጣም ነው የማዝነው። አንዱ በጣም የሚገርመኝ ዛሬም ደግሞ የዛ እኔን ለመግደል ሞክረው በተፈጠረው ሁኔታ በተለይ መጽሐፉ ዲቴል አድርጌ አስቀምጬዋለሁ። በተለይ ደግሞ የአብይ ደጋፊዎች ያንን ሲያነሱ ያሳፍራል። ለምን አልሞትክም ነው ወለ ለምን እንደነ ጀነራል ሰዓረ አልሆንክም? ለምን እንደነ አምባቸው አልሆንክም? ለምን እንደነ ሀጫሉ አልሞትክም ነው እንዴ? ስላልሞትኩ ሊጸጽተኝ ይፈልጋሉ እኮ። It's incredible. Their audacity is incredibly scary እኮ, you know? They try to kill me. ሊገሉኝ ሲመጡ የሆነ ያለውን ነገር ተናገርኩ። ከዛ በኋላ ያረብሻ ደግሞ መጽሐፉ ስታየው ህዝቡ እኔ ባደረኩት ጥሪ አይደለም ግጭት ውስጥ የገባው። ህዝቡ ጠዋት ወጥቶ ሰልፍ አድርጎ ሲጨርስ በቀጥታ ሴኩሪቲ ማዕከል እንዳይገባ የኢንተለጀንስ ሰዎችን አስገብተው ነው ሰውን ያጨፋጨፉት። ይሄንን ብዙ እንትን መክፋት የማልፈልገው የአንድ ሳይድ እንዳይሆን ነው። አይደለም ካሉ ግን ብዙ መረጃዎችን ማቅረብ ይቻላል። ወደፊት hopefully Truth and Reconciliation Commission ተቋቁሞ ለምሳሌ ያ ነገር ከተፈጠረ በኋላ አንድ ጊዜ አብይ ብርሃኑ ጸጋዬን ይልካል። የዛግዜ የፍትህ ሚኒስትር ያነበረው ጠበቃ ሊያስፈልግ ይችላል። አብይ ራሱ ደሄ ጉሉ ሊከሱ ነው ምናምን አለኝ። ለከሰስ ምንም ችግር የለውም። ከዛ የበለጠ ግን ኢንዲፔንደንት ኮሚሽን ይቋቋምና ምን ተፈጠረ ምን ተከሰተ የሚባለውን ኢንዲፔንደንትሊ ኢንቨስቲጌት ይደረጋልኩት። he never followed። ዛሬም ቢሆን ጥሬን ሪኒው አደርጋለሁ። በነሳረ ግድያ፣ በእናምባቸው ግድያ፣ በእናጫሉ ግድያ ከኔ ጋር ተያይዞ በኔ ላይ በተደረገው ግድያ ሙከራም ለተከሰተው ኢንዲፔንደንት ኮሚሽን ተገኝቶ ጀዋር ጥፋተኛ ነው ከተባለ እኔ ልሰቀል you know so ሌሎች አዝናለሁ። ማንንም ይግደል ማንንም ይጉዳ ማንን አዝናለሁ ምንም ጥያቄ የለውም። ግን ለምሳሌ ራሴን ከመገደልና ቤተሰቤንና ጎረቤቶችን ለመጨረስ የመጣ ቅጥረኛ እንዳይሳካለት በማድረጌ እንድጸጸት እንዲቆጨኝ ካሰቡ አታስ ሂውማን እኮ አይደለም።
በጣም ጥሩ። አንዱ እንዳውም አድማጮችም እንዲያነቡ እግረ መንገዱን ጠቅሰው በአንተና በጠቅላይ ሚኒስትሩ መካከል በነበረው ንግግር በአይሲሲ ልትከሰስ ጫና እየተደረገ ነው ስትባል ችግር የለውም ራሴን እከላከላለሁ፣ እንዳውም አንተ ምንም አታድርግ ከተጠያቂ ሆኜ ከተገኘውኝ ልታሰር ራሴንም ለመከላከል አላንስም የሚል ክፍል 7 ውስጥ አለ። እሱንም እንዲያነቡት እፈልጋለሁ። ለተጨማሪ ከጊዜ አንጻር ወደሚቀጥለው ጥያቄ ልሂድ። በመጽሐፉ ክፍል 4 ውስጥ በዚህ አንድ ክፍል ውስጥ ትግልና ድል ይላል ርዕሱ። በዚህ ትግልና ድል የሚለውን ሳነብ ለመሆኑ ድል ተገኝቷል ማለት ይቻላል? አሁን ኢን ሪትሮስፔክት መጽሐፍ ውስጥም ደጋግመ ድል እንደተገኘ ነው የምትጽፈው። ድል ካለስ ድል ከተገኘስ በዛ በቄሮ ሙቭመንት ስለሱ ስለሆነ እያወራ የነበረው የድሉ ትሩፋት ለኦሮሞ ህዝብና ለሌሎችም ኢትዮጵያውያን ምንድን ናቸው? በተጨበጠ መልኩ እነኚህ ናቸው የድሉ ውጤቶች ብለን መናገር እንችላለን? ድል እንግዲህ የሚለካው አስቀምጠው ከተነሳበት ግብ ነው። እኛ አስቀምጠን የተነሳው ግብ በወቅቱ የነበረው የህወሓት ኢህአዴግ አምባገነናዊ ስርዓት እጁን ተጠምዝዞ ወደ ሽግግር መግባት አለበት የሚል እቅድ ነው ያወጣነው። ይሄንን አሳክተናል። ስለዚህ ይሄ ድል ነው። የቄሮ ትግል የአልቲሜት ኦብጀክቲቭ ሰፊ ቢሆንም ኦፕሬሽናል ኦብጀክቲቭ ዋዝ ኮርስ አድርገን ስርዓቱ ወደ ሽግግር እንዲገባ ማድረግ ነው። ያ ከሚገባው በላይ በተመጣጣኝ መስዋዕትነት በከፍተኛ ፍጥነት ኢንፋክት ካሰብነው በፈጠነ አሳክተናል። ምንም ጥያቄ የለውም። ከዛ በኋላ የሆነው ነገር ከኛ ቁጥጥር ውጪ ነበር። ስትራቴጂ ስታወጣ የነበሩ ፋክቶችና አሲዩም የምታደርጋቸው ነገሮች ስትራቴጂ አሰምፕሽን የምንላቸውን ኮምፓይል ታደርግና ይሄ ቢሆን ይሄን አደርጋለሁ፣ ይሄን ቢሆን ይሄን አደርጋለሁ ብለህ ታስቀምጣለህ። ልታስባቸውና ልገምታቸው የማትችላቸው ክስተቶች ይፈጠራሉ። ለምሳሌ እግር ኳስ ውድድር ውስጥ ስትገባ በዚህ በኩል እጫወታለሁ ብለህ ትገባለህ። ሳታስበው ያንተ ስታር ፕሌየር እግሩ ቢሰበር ፕላን ላይኖር ይችላል ማለት ነው። ወይ ደግሞ ዝናብ ቢዘንብ ኤርዝኩክ ቢመጣ የማጠብቀው ነገር we never assumed ከኢህአዴግ ውስጥ የአብይን አይነት ሰው ይወጣል ብለን አላሰብንም። ኢንፋክት የኛ ግምት የነበረው ሌላ ነው። የኛ ጥርጣሬ የነበረው ሌላ ነው። አይ ዶንት ቲንክ ኢትዮጵያ ውስጥ የአብይ አይነት ሰው ወደ ስልጣን ይመጣል፣ በኢትዮጵያ ፖለቲካ ውስጥ ይመጣል ብሎ ያሰበ ያለ አይመስለኝም። ለዛ ነው እኔ ወጥቼ ስቃወም ሰው ሊረዳኝ ያልቻለው። they did not have the kind of information I had. ናይትሜር ነን ለቀቀብኝና በጣም ለሀገራችንም ለኦሮሞ ህዝብም ለኢትዮጵያ ህዝብም ከፍተኛ ስጋት ውስጥ እንዲገባ ያደርገኝ የቻለው ኢንፎርሜሽን ሰው አልነበረውም። ከሌፍት ዊንግ ከሆነ የቲፒኤልኤፍ ስራሽ ከሆነ ድርጅት ውስጥ ኤክስትሪምሊ ኒኦሊበራል የሆነ ሰው ይወጣል ብሎ የገመተ ሰው ሊኖር አይችልም። so that was our calculations. ከኛ ኃይል ውጪ ኮንክሉዥን ላይ እንደምታየው በዛ መልኩ ነው ይሄንበትና የኦሮሞ ህዝብ የፈለገውን አግኝቷል ነው። የኦሮሞ ህዝብ የነበረውን ጨቋኝ ምናልባት ከዛ በፊት ጃዌ ይሄንን ልጠይቅህ እስቲ አንድ ጥሩ ነገር ስላስታወስከኝ ነው ፊት ለፊት ያለና ምንድነው ፕሬይ ፎር ኢትዮጵያ ያልከው እኮ ጁላይ 29 2018 የለጠፍከው ነገ ፌስቡክ ላይ ነው ያገኘው ቅድም እጄና ትዝ ብሎኝ ምን ለማለት ፈልገህ ነው? ምንም ዝርዝርም አላስቀመጥክም። 3 ቃል ነው ፕሬይ ፎር ኢትዮጵያ ነው የሚለው። ታዲያ ከዛ በኋላ ኦፍ ኮርስ ድጋፍም ሌላ ነገርም አድርገሃል። the falling in love and out of love በኋላ እንመጣበታለን። ልዩነቱ ላይ መጽሐፍ ላይም ተቀምጧል። እቺኛዋ በሶስተኛ ወር ነው የጻፍከውና ታዲያ ይሄንን ካወቀ ከዛ በኋላ የመጡትን ነገሮች ካልኩሌት ማድረግ እንዴት አልተቻለም? ፕሬይ ፎር ኢትዮጵያ ካል አይ ቲንክ ይሄን የጻፍኩት አይ ቲንክ ዲሲ የነበሩ ቀን ነው አሻግራቸዋለሁ ያለ ቀን መሰለኝ። you see the period between December 2017 November December 2017 and April የነበረው ፕሮባብሊ ከፍተኛ ብቸኝነት የተሰማኝ ጊዜ ነበር። የማቀውን የሚታየኝን ለሰዎች ማስረዳት አልቻልኩም። I knew what the guy is made of. I understood where he's heading. እና ፕሬይ ፎር ኢትዮጵያ ያልኩት በቃ ምንም ማስረዳት ስላልቻልኩ ህዝቡ ሊረዳኝ አልቻለም፣ ቤተሰቤ ሊረዳኝ አልቻለም። when I said this guy is extremely dangerous ለኢትዮጵያም ለኦሮሞ ህዝብም በጣም አደገኛ ሰው ነው ብዬ መናገር ሲጀምር ማንም ሊረዳኝ አልቻለም። ግማሹ በቅናት ወሰደው፣ ግማሹ በራሱ ስልጣን ፈልጎ ነው አለ፣ ግማሹ ተለያየ ነገሮች ያመጣ እና ዲሲ ሄዶ
ዲሲ የተሰበሰቡት ህዝቦች ያ ሁሉ ተስፋ አለ? ሲምፕል ጥያቄ